ቤተሰቦቼ እኔ የሚገርመኝ ነገር ቤዛንና ወንድሟን ወይ አሳስሩልን ወይ ከድራማ አውጡልን የምትሉ ልጆች እኔ እኮ በጣም ትገርሙኛላችሁ። ይሄን ያህል ቤዛንና ወንድሟን ድራማውን በቃ እኔ በቤዛና በወንድሟ ምክንያት ድራማው ሊያስጠላኝ ነው፣ ቋቅል ይለኝ ነው። ቤዛና ማናት ይቺ አዴና ዴቭ መጋባት አለባቸው። ፍቅር በመሀላቸው ገብታ መለያየት የለባቸውም። ሁሉ ነገር መስተካከል አለበት እና በጣም ድራማው ደግሞ ተዘበራረቀብን። ኧረ አንድ ቦታ አሳዩን፣ እኛ ግራ ተጋባን እኮ ምንድን ነው እየተፈጠረ ያለው እያላችሁ ነው። ለልዬም ደግሞ ልትድን ስለሆነ በጣም ደስ ብሎናል። ትንሽ እያስታወሰኝ ስለሆነ ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ ውዶቼ። ሰብስክራይብ ስለምታደርጉኝ ከጎኔ ስለሆናችሁ እጅግ በጣም አድርጌ አመሰግናለሁ። አሁንም ከኔ ከጎን መሆናችሁን እንዳትረሱ፣ ሰብስክራይብ አድርጉ፣ አበረታቱኝ፣ አግዙኝ እላለሁ እህቶቼ። እኔም የእናንተ የመዳም ቅመም የመዳም ቤት ሰራተኛ ነኝ። ሰምታችኋል ማለት ነው፣ ግልጽ ነውና ስለዚህ ውዶቼ እኔም የእናንተው ስደተኛ እህታችሁ ስለሆንኩ ሰብስክራይብ አድርጉ። ቪዲዮን እያያችሁት ሰብስክራይብ በቃ ዋናው ነገር ሰብስክራይብ ማድረግና ቪዲዮ ላይክ ማድረግ ራሱ ማበረታታት ነው ማለት ነው። ስለዚህ ውዶቼ እና እንግዲህ በተለይ ዶክተሩ በስነ ስርዓት ስራውን ለመስራት በሱ ምክንያት ስለሆነ ለሊ እንደዚህ የሆነችው ለሊን እንደዚህ በመሆኗ ምክንያት እሱ ባስገባት በቤዛ ምክንያት ስለሆነ ዶክተሩ ፍርድ ሊያሰጣት ይገባል፣ መዳንም አለባት ምናምን እያላችሁ ነው። ትድናለች፣ በነገራችን ላይ ትድናለች። ግን ደግሞ ቤዛ ለምለም ዳነች ማለት ቤዛ መታሰር የለባትም ማለት አይደለም። ቤዛ ሙሉ ለሙሉ በደንብ ሆና መቀጣት አለባት እስከነ ወንድሟ። ጀገራውን ቢሆን ደግሞ የተለያየ ጊዜ ያለፈባቸው መድኃኒት እያመጣ ለሰው የሚሸጠው ከየት እያመጣ ነው የሚለውን ነገር በደንብ አጣርተው ሶስቱም ገጀራውና የቤዛ ወንድምና ቤዛ እስር ቤት መግባት አለባቸው ብዬ አስባለሁ። ቅጣታቸውን ማግኘት አለባቸው። ለልየም ደግሞ አሁን ላይ እየተደረገላት ያለው ትሪት ነገር እያገዟት ስለሆነ ዶክተሩም እያገዛት ነው። ባቡሬም ሁሉም ቤተሰብ ተባብሮ ማሚም ብትሆን የፍቅር እናት፣ ሁሉም የባቡሬ እናት ሁሉም እያገዟት ስለሆነ ወደ ማስታወሱ እየመጣች ነው። አይታችሁ ከሆነ እንደውም በቃ ትንሽ እያስታወሰች ባቡሬ ምናምን አስታውሳ ባቡሬ ብላ በቃ ደንግጣ ተነስታ ነው እንትን ያለችውና የፍቅር እናት ነበረች መታ ራሱ እንደውም ያቅፋት ምናምን እንትን ያለቻት ዝም እንድትል ያደረገቻትና ስለዚህ የሆነ ነገር ልታስታውስ ነው። መድኃኒቱ እየጠቀማት ነው፣ ትሪት የሚያደርጓት ነገርና ትድናለች። እሷም ከዳነች በኋላ ደግሞ ራሱ ቤዛን ፍርድ ልታሰጣ ትችላለች። ቤዛ በትንሹ ነገር በዚህ ነገር ካልተቀጣች የሰውን ሕይወት እያጠፋች ነው የምትሄደው። ስግብግብ ናት በነገራችን ላይ በቃኝ አትልም። ያገኘችውን ነገር አመስግና የምትኖር ሰው አይደለችም። እንደ ቤዛ ያሉ ሰዎች በሀገራችን ላይ አሁን በሀገራችን ብቻ ሳይሆን በየትኛውም ቦታ ላይ እንደ ቤዛ ያሉ ሰዎች ሞልተዋል። ቤተሰብ የእውነት ነው የምላችሁ። እንደ ቤዛ ያለ ባለው የማያመሰግን ያለውን ይዞ ሌላ የሚያይ ላላ አይደለ በቃ ስግብግብ ያለና እናቷ ደግሞ የሞተች ይመስለኛል። እናታቸውን የገደሏት ሌላ ሰዎች ናቸው። ይሄ ሁሉ ነገር በቀል ነው። በቀል መሰለኝ የያዙት ቤዛና ወንድሟ በቃ የሰውን ልጅ የሚባለውን የአደምን ልጅ በቃ ማጥፋት ነው መሰለኝ የያዙት ማለት ነው። አላቅም ብቻ ግን እስቲ እንግዲህ መጨረሻውን የምናይ ይሆናል። ዶክተሩም ደግሞ የቤዛን ወንድም ይዞት ነበር፣ ግን ለምን እንደለቀቀው አላቅም። ትቶታል መልሶ ወይኔስ ይዞት ሂዷል አላቅም። ቤዛም እንግዲህ ወታ ሌላ ነገር እየፈጠረች ነበረ። እያንዳንዱን እንደዚህ እየለቀመ ወደ እስር ቤት ሊያስገባቸው ይገባል። ምክንያቱም ይሄን ነገር የሚያደርገው መረጃ ያለውና በመረጃ አስደግፎ ወደ ፖሊስ ጣቢያ ሄዶ የከሰሳቸው ዶክተሩ ነው። ስለዚህ ሁሉም ሰው ተባብረውት ቤዛን እስር ቤት ማስገባት አለባቸው እስከ ወንድሟና እስከ ገጀራው እና ክፍለ ሀገርም እንግዲህ የአዴ ቤተሰቦች አሁንም ግግም እንዳለች ናት የአዴ እናት ማለት ነው። ግን እህቲቱ ማለት ነው እህቴ ማግባት አለባት በእኔ ምክንያት ፍቅረኛዋንና ባሏን ማጣት የለባትም ብላ ካለች ከፈቀደችላት ግዴታ ማግባት አለባት ብዬ አስባለሁ። የአዴም እናት ደግሞ ሁለቱ ልጆች በዚህ በዴቭ ምክንያት እንዳይጣሉባት ስለፈራች ነው ይሄን ነገር ያደረገችው። ምክንያቱም እናት ናት ታውቃላችሁ።